መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2። ሐናም ስትጸልይ እንዲህ አለች። ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ። በማዳንህ ደስ ብሎኛል። እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና። ካንተ በቀር ቅዱስ የለም። አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነውና እግዚአብሔርም ሥራውን የሚመዝን ነውና። ከአፋችሁ የኩራት ነገር አይውጣ። የኃያላንን ቀስት ሰብሯል፣ ደካሞችም በኃይል ታጥቀዋል። ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ከራብ አርፈዋል። መካኒቱ 7 ወልዳለችና ብዙም የወለደችው ደክማለች። እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣል። እግዚአብሔር ድሃ ያደርጋል ባለጠጋም ያደርጋል፣ ያዋርዳል ደግሞም ከፍ ከፍ ያደርጋል። ከሕዝቡ መኳንንት ጋር ያስቀምጣቸው ዘንድ የክብርንም ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያስነሳል፣ ምስኪኑንም ከጉድፍ ያስነሳል። የምድር መሠረቶች እግዚአብሔር ናቸውና በእነርሱ ላይም ዓለምን አደረገ። እርሱ የቅዱሳኑን እግር ይጠብቃል፣ ኃጥአን ግን ዝም ብለው በጨለማ ይቀመጣሉ። ሰው በኃይሉ አይበረታምና ከእግዚአብሔር ጋር የሚጣሉ ይደቃሉ፣ በሰማይም ያንጎዳጉድባቸዋል። እግዚአብሔር እስከ ምድር ዳርቻ ይፈርዳል፣ ለንጉሡም ኃይል ይሰጣል፣ የመሲሁንም ቀንድ ከፍ ከፍ ያደርጋል። ሕልቃናም ወደ ቤቱ ወደ አርማቴም ሄደ። ብላቴናውም በካህኑ በዔሊ ፊት እግዚአብሔርን ያገለግል ነበር። የዔሊም ልጆች ምናምንቴዎች ነበሩ፣ እግዚአብሔርንም አያውቁም ነበር። የካህናትም ልማድ በሕዝቡ ዘንድ እንዲህ ነበር። ሰው ሁሉ መሥዋዕት ሲያቀርብ ሥጋው በተቀቀለ ጊዜ የካህኑ ሎሌ ይመጣ ነበር። በእጁም 3 ጣት ያለው ሜንጦ ነበር። ወደ ድስቱም ወደ ምንቸቱም ወይም ወደ አፈላሉ ወይም ወደ ቶፋው ይሰደው ነበር። ሜንጦውም ያወጣውን ሁሉ ካህኑ ለእርሱ ይወስደው ነበር። ወደዚያም ለመጡት በእስራኤላውያን ላይ በሴሎ እንዲህ ያደርጉ ነበር። ደግሞም ስቡን ሳያቃጥሉ የካህኑ ሎሌ መጥቶ የሚሰዋውን ሰው ጥሬውን እንጂ የተቀቀለውን ሥጋ ካንተ አይወስድምና እጠብስለት ዘንድ ለካህኑ ሥጋ ስጠኝ ይለው ነበር። ሰውየውም አስቀድሞ ስቡን ያቃጥሉት፣ ኋላም ሰውነትን ደስ የሚያሰኛትን ትወስዳለህ ቢለው እርሱ አይሆንም፣ ነገር ግን አሁን ስጠኝ፣ እምቢም ብትል በግድ ወስደዋለሁ ይለው ነበር። ሰዎቹም የእግዚአብሔርን ቁርባን ይንቁ ነበርና የጎበዛዝቱ ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረች። ሳሙኤል ግን ገና ብላቴና ሳለ የበፍታ ኤፉድ ለብሶ በእግዚአብሔር ፊት ያገለግል ነበር። እናቱም ታናሽ መደረቢያ ሰራችለት። በየዓመቱም መሥዋዕት ለመሰዋት ከባሏ ጋር ስትወጣ ታመጣለት ነበር። ዔሊም ሕልቃናንና ሚስቱን ለእግዚአብሔር ስለተሳለችው ስጦታ ፈንታ ከዚህች ሴት እግዚአብሔር ዘር ይስጥህ ብሎ ባረካቸው። እነርሱም ወደ ቤታቸው ሄዱ። እግዚአብሔርም ሐናን አሰበ፣ ጸነሰችም፣ 3 ወንዶችና 2 ሴቶች ልጆችም ወለደች። ብላቴናውም ሳሙኤል በእግዚአብሔር ፊት አደገ። ዔሊም እጅግ አረጀ። ልጆቹም በእስራኤል ሁሉ ላይ ያደረጉትን ሁሉ በመገናኛውም ድንኳን ደጅ ከሚያገለግሉት ሴቶች ጋር እንደተኙ ሰማ። እርሱም አላቸው፣ ስለ ክፉ ሥራችሁ ከዚህ ሕዝብ ሁሉ ሰምቻለሁና ስለምን እንዲህ ያለ ነገር ታደርጋላችሁ? ልጆቼ ሆይ የእግዚአብሔርን ሕዝብ ኃጢአተኛ በማድረጋችሁ ስለ እናንተ የደረሰኝ ወሬ መልካም አይደለምና ይህ አይሆንም። ሰውስ ሰውን ቢበድል እግዚአብሔር ይፈርድበታል። ሰው ግን እግዚአብሔርን ቢበድል ስለ እርሱ የሚለምን ማን ነው? እነርሱ ግን እግዚአብሔር ሊገድላቸው ወዷልና የአባታቸውን ቃል አልሰሙም። ብላቴናውም ሳሙኤል እያደገ ሄደ፣ በእግዚአብሔርም በሰውም ፊት ሞገስ እያገኘ ሄደ። የእግዚአብሔርም ሰው ወደ ዔሊ መጥቶ አለው፣ እግዚአብሔር እንዲህ ይላል፣ በግብፅ በፈርዖን ቤት ባሪያ ሳለ ለአባትህ ቤት ተገለጥኩ። ከእስራኤልም ነገድ ሁሉ ካህን ይሆነኝ ዘንድ በመሠዊያዬ ላይ ይሰዋ ዘንድ
ዕጣንንም ያጥን ዘንድ ኤፉድንም በፊቴ ለብስ ዘንድ ለእኔ መረጥኩት። የእስራኤልንም ልጆች የእሳት ቁርባን ሁሉ ስለ ምግብ ለአባትህ ቤት ሰጠው። በማደሪያዬ ያቀርቡት ዘንድ ያዘዝሁትን መሥዋዕቴንና ቁርባኔን ስለምን ረገጣችሁ? እንድትወፍሩም የሕዝቤን የእስራኤልን ቁርባን ሁሉ መጀመሪያ በመብላታችሁ ከእኔ ይልቅ ልጆችህ ለምን አከበርክ? ስለዚህም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእውነት ቤትህ የአባትን ቤት ለዘላለም በፊቴ እንዲኖር ተናግሬአለሁ። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁኝና የናቁኝም ይናቃሉና ይህ አይሆንልኝም። እነሆ ለቤትህ ሽማግሌ እንዳይገኝ ክንድህን የአባትህንም ቤት ክንድ የምሰብርበት ዘመን ይመጣል። በእስራኤል በረከት ሁሉ በማደሪያዬ ጠላትህን ታያለህ። በቤትህም ለዘላለም ሽማግሌ አይገኝም። ከመሠዊያዬ ያልተቆረጠ ልጅህ ቢገኝ ዓይንህን ያፈስሰዋል፣ ነፍስህንም ያሳዝናል። ከቤትህም የሚወለዱ ሰዎች ሁሉ በጎልማስነት ይሞታሉ። ይህ በሁለቱ ልጆችህ በአፍኒንና በፊንሐስ ላይ የሚመጣ ላንተ ምልክት ነው። ሁለቱ በአንድ ቀን ይሞታሉ። የታመነም ካህን ለእኔ አስነሳለሁ። በልቤም በነፍሴም እንዳለ እንዲሁ ያደርጋል። እኔም የታመነ ቤት እሰራለታለሁ። ዘመኑን ሁሉ እኔ በቀባሁት ሰው ፊት ይሄዳል። ከቤትህም የቀረ ሁሉ ይመጣል። በፊቱም ሰግዶ ቁራሽ እንጀራ በላ ዘንድ ከካህናት ወደ አንዲቱ ዕጣ እባክህ ስደደኝ ብሎ 1 ብር 1 እንጀራም ይለምናል።